ጤና ይስጥልን እንዴት ናችሁ ውድ ቤተሰቦቻችን አዲስ አትሌቲክስ የዩቲዩብ ቻናል ላይ ትገኛላችሁ። ይህንን ቻናላችንን ያልተቀላቀላችሁ ሰብስክራይብ እያደረጋችሁ የቤተሰባችን አባል እንድትሆኑ በአክብሮት እንጋብዛለን። የተለያዩ የአትሌቲክስ መረጃዎችንና እንዲሁ ደግሞ ኢትዮጵያውያንን ከፍ የሚያደርጉ በተለይ ጀግኖች አትሌቶቻችንን ከፍ የሚያደርጉ የቀደመ ታሪካቸውን ወደ እናንተ የምናደርስበት ቻናላችን ነው። ቻናላችንን ሰብስክራይብ እንድታደርጉ በአክብሮት እንጋብዛለን። የጃፓኑ 20ኛው የዓለም አትሌቲክስ ሻምፒዮና አሁንም መደረጉን ቀጥሏል። ኢትዮጵያውያን አትሌቶች ለወርቅ ሜዳሊያ የታጩባቸው በርከት ያሉ ውድድሮች የነበሩም የተደረጉም ቢሆንም እስካሁን ግን ኢትዮጵያ በዚህ የጃፓን የዓለም አትሌቲክስ ሻምፒዮና ምንም አይነት የወርቅ ሜዳሊያን ማግኘት አልቻልንም። ያልተጠበቁ ሽንፈቶች ገጥመውናል። ከዛ በተጨማሪ ደግሞ ውዝግቦችም በብሔራዊ ቡድን ልዑካናችን ላይ እየሰማን ነው የምንገኘው። እንግዲህ የተለያዩ ጉዳዮችን እናነሳለን በዛሬው ፕሮግራማችንም። ዛሬም የሚጠበቅ አንድ የፍጻሜ ውድድር አለ፣ እሱንም እንጠቁማችኋለን። ከዛ ውጭ ግን ከአትሌቲክሳችን ጋር በተያዘ አንዳንድ ጉዳዮችን ወደ እናንተ የምናደርስ ይሆናል። የእናንተን የውድ ቤተሰቦቻችንን ሀሳብ አስተያየት ግን እንፈልጋለን። የጃፓኑን የዓለም አትሌቲክስ ሻምፒዮና እንዴት እየተመለከታችሁት ነው? ውጤቱንስ እንዴት ጠበቃችሁት? ኮሜንት ቦክስ ላይ ሀሳቦቻችሁን አጋሩን። እኛ ከመሸጋገሪያ በኋላ ተመልሰን ስንመጣ የዛሬውን ውድድር ጨምሮ ሌሎች እንግዲህ የአትሌቲክስ መረጃዎችን ወደ እናንተ እናደርሳለን። አብራችሁኝ ቆዩ። የ20ኛው የጃፓን ቶኪዮ የዓለም አትሌቲክስ ሻምፒዮና ዛሬም መደረጉን የሚቀጥል ነው የሚሆነው። ኢትዮጵያውያን አትሌቶች ትላንትናም የተከፈሉባቸው ውድድሮች እንደነበሩ የምናስታውሰው ነው። በተለይ ኢትዮጵያ የወርቅ ሜዳሊያ ታመጣበታለች ተብሎ ሲጠበቅ የነበረው የ3000 ሜትር የወንዶች የመሰናክል ውድድር ሳይጠበቅ እንግዲህ ከሜዳሊያ ዝርዝሩም ውጭ የሆነበት ውድድር እንደሆነ ይታወቃል። ዛሬ ደግሞ ኢትዮጵያ በፍጻሜ በአንድ ውድድር በማጣሪያም በአንድ ውድድር የምትካፈል ነው የሚሆነው። እንደሚታወቀው ኢትዮጵያ በዚህ በ20ኛው የዓለም አትሌቲክስ ሻምፒዮና ተሳትፎን እያደረገች የምትገኘው ከ800 ሜትር እስከ ማራቶን ድረስ እንደሆነ ይታወቃልና ዛሬ ዕለተ ማክሰኞ ከቀኑ 7 ሰዓት ከ35 ሲል በ800 ሜትር ወንዶች የማጣሪያ ውድድር ተሳትፏችንን እናደርጋለን። ከዛ በተጨማሪ ግን የሚጠበቀው የፍጻሜ ውድድር ከቀኑ 10 ሰዓት ከ05 ሲል በ1500 ሜትር ሴቶች የፍጻሜ ውድድር ይደረጋል። ፍሬወይኒ ኃይሉ በዚህ ውድድር ላይ ኢትዮጵያን ወክላ የምትካፈለው ብቸኛዋ አትሌት ናት። መጀመሪያ ላይ 3 አትሌቶች የነበሩ ቢሆንም በዚህ ውድድር ላይ ትጠበቅ የነበረችው ደረቤ ወልተጂ በአንዳንድ ጉዳዮች ከውድድር ውጪ ተደርጋለች። ከዛ በተጨማሪ ደግሞ ሌላኛዋ ደግሞ ተወካያችን በማጣሪያው ማለፍ ባለመቻሏ ምክንያት እንግዲህ ፍሬወይኒ ኃይሉ ብቻዋን በዚህ ውድድር ላይ በፍጻሜው ላይ የምትካፈል ኢትዮጵያዊት አትሌት ትሆናለች። በተለይ ኬንያውያን አትሌቶች በዚህ ውድድር ላይ ቅድመ ግምት አግኝተዋልና የውድድር ከባድ ትንቅንቅ የሚደረግበት ይሆናል ተብሎ ይታሰባል። ከቀኑ 10 ሰዓት ከ05 ሲል ነው የ1500 ሜትር ሴቶች የፍጻሜ ውድድር እንደሚደረግ የወጣው መርሃ ግብር የሚያሳየው። እንግዲህ ኢትዮጵያውያን እስካሁን ድረስ የወርቅ ሜዳሊያን ማግኘት አልቻልንም። በተለይ እንግዲህ እኛ የምንጠበቅባቸው በርከት ያሉ ውድድሮች ተደርገዋል። የ10,000 ሜትር የሴቶች የፍጻሜ ውድድር ተደርጓል። በሱም የወርቅ ሜዳሊያን ማምጣት አልቻልንም። አምና በተለይ 2023 ላይ በቡዳፔስት በሃንጋሪ በተደረገው የዓለም አትሌቲክስ ሻምፒዮና በዚህ ውድድር ከ1 እስከ 3 ደረጃን ይዘን አጠናቀን እንደነበር የምናስታውሰው ነው። አረንጓዴ ጎርፍ ነበር ያኔ በጉዳፍ ጸጋይ በለተሰንበት ግዳይና ከዛ በተጨማሪ እንግዲህ እጅጋየሁ ታዬ ከ1 እስከ 3 አጠናቀን የነበረበት ውድድር ነው። በማራቶንም እንዲሁ እንጠበቅ ነበር በሴቶች፣ እሱም በብር ሜዳሊያ ተጠናቋል። ከዛ በተጨማሪ ደግሞ እንዲሁም ትላንትና በተደረገው ደግሞ የ3000 ሜትር መሰናክል ወንዶች እንዲሁ በ10000 ሜትር የወንዶች ውድድርም እንዲሁ የምንጠበቅባቸው ውድድሮች ነበሩ። በ10000 ሜትር የጆሹዋ ቼፕተጋይ የዩጋንዳዊው አትሌት አለመኖር በዚህ ውድድር ላይ እንግዲህ ኢትዮጵያውያን እንዲጠበቁ አድርጎ ነበር። ነገር ግን በዚህም የብር ሜዳሊያን ነው ማሸነፍ የቻልነው። ከዛ በተጨማሪ በ3000 ሜትር መሰናክልም እንዲሁ ኢትዮጵያውያን አትሌቶች ይጠበቁ ነበር። ነገር ግን ለሜቻ ግርማ 6ኛ እንዲሁ ደግሞ ሳሙኤል ደግሞ ወደ 4ኛ ደረጃን ይዞ ያጠናቀቀበት ውጤት እንደነበር የምናስታውሰው ነው። ኤልባካሊም 2ኛ ደረጃን ይዞ ነው ያጠናቀቀውና በአጠቃላይ ኢትዮጵያ እስካሁን በተደረጉት ተጠባቂ ውድድሮች በተለይኛ በጣም የምንጠበቅባቸው ውድድሮች ተደርገዋልና በእነዚህ ውድድሮች በአጠቃላይ ያገኘናቸው ውጤቶች እንግዲህ 2 የብር ሜዳሊያና 1 የነሐስ ሜዳሊያ ነው። ከአፍሪካ እንዲሁ 3ኛ ደረጃ ላይ ተቀምጠናል። ከዓለም ደግሞ 10ኛ አካባቢ ነው የተቀመጥነውና የወርቅ ሜዳሊያን ማግኘት አለመቻላችን ግን በርካቶችን ያስቆጨ ክስተት እንደሆነ ነው የተገለጸው። ከዚህ በኋላም የሚደረጉ ኢትዮጵያውያን የሚጠበቁባቸው የፍጻሜ ውድድሮች ይኖራሉ ተብሎ ይታሰባል። በዛ ደግሞ ኢትዮጵያ አሁንም ሰንደቋ ከፍ ብሎ የሚውለበለብበት ውድድር እንዲሆን ከወዲሁ መልካም ምኞታችንን ነው የምንገልጸው።
ከዚሁ ጋር በተያዘ ግን የምናነሳቸው ጉዳዮች ይኖራሉ። በተለይ ከአትሌቲክሳችን ጋር በተያዘ የምናነሳቸው ጉዳዮች ይኖራሉ። ከነዚህ መካከል ፍቅር ይልቃል ያጋራው መረጃ ነው። ጀግናው አበበ ቢቂላ ታሪክ በሰራባቸው እነዚያ የቶኪዮ ጎዳናዎች አንድም የኢትዮጵያ የማራቶን ተወዳዳሪ ማሸነፍ ይቅር መጨረስ እንዴት አቃታቸው ይላል የጽሁፉ መግቢያ። እንግዲህ በዚህኛው ውድድር በማራቶን በወንዶች አንድም ኢትዮጵያዊ አትሌት ሶስቱም እንግዲህ ኢትዮጵያውያን አትሌት ተሳትፎን አድርገው አንዳቸውም ግን ማሸነፍ ሳይሆን እንዲሁ ደግሞ የሜዳሊያ ደረጃ ሰንጠረዥ ውስጥ መግባት ሳይሆን ውድድሩን ማጠናቀቅ አልቻሉም። በዚህ ውድድር ላይ በተለይ ደግሞ አሁን ረጅም ርቀቶች ላይ እንግዲህ የኢትዮጵያውያን እንዲሁ የኬንያውያን ደከም ማለትን ተከትሎ የአውሮፓ ተወዳዳሪዎች እነዚህን ውድድሮች ላይ በደንብ እየተመለከትናቸው እንገኛለን። ለምሳሌ በ10,000 ሜትር ያንን ነገር ተመልክተናል። በወንዶቹ የአውሮፓ ተወዳዳሪ ፈረንሳዊ ነው ይህንን ውድድር ያሸነፈው። ከዛ በተጨማሪ ደግሞ እንዲሁ በማራቶንም እንግዲህ ምንም እንኳን ታንዛኒያዊው የምስራቅ አፍሪካው ተወካይ ቢሆን የሚያሸነፈው ነገር ግን ሁለተኛና ሶስተኛ ደረጃን ይዘው ያጠናቀቁት የጀርመንና የጣሊያን ተሳታፊዎች እንደነበሩ ይታወቃልና የአውሮፓ ተወዳዳሪዎችም ጠንከር ብለው እየተመለከትን ነው። በተለይ የኛ ደከም ማለትን ተከትሎ ታንዛኒያዊው አትሌት አልፎንስ ፌሊክስ ሲምቦ ማራቶንን በቶኪዮ ዓለም አትሌቲክስ ሻምፒዮና አሸንፏል። በውድድሩ ትልቅ ግምት አግኝተው የነበሩት ኢትዮጵያውያኑ አትሌቶች ደሬሳ ገለታ፣ ታደሰ ታከለ እንዲሁ ደግሞ ተስፋዬ ድሪባ ማራቶንን ማጠናቀቅ እንኳን አልቻሉም። የተሻለ ሮጥ የሚባለው ደሬሳ ገለታ እንኳን 8 ኪሎ ሜትር አካባቢ ሲቀረው ነው አቋርጦ ውድድሩን የወጣው። ሙቀት ምክንያት ተደርጎ እንግዲህ ሊቀርብበት የማይገባ በኢትዮጵያ የዓለም ሻምፒዮና የማራቶን ሩጫው ተሳትፎ ታሪክም ከደካማዎቹ አንዱ የነበረ የሩጫ አፈጻጸም ነው። በተመሳሳይ የአየር ሁኔታ እንግዲህ ሴቶች አትሌቶቻችን ሜዳሊያ ባስመዘገቡ ማግስት እጅግ በጣም ደካማ ተሳትፎ በወንዶች ማራቶን ሩጫዎችን ተመለከትን። የጎረቤት ሀገር አትሌቶች ውድድሩን በበላይነት ቢያንስ ደግሞ ባጠናቀቁበት ውድድር እኛ ማራቶንን እንደማያውቁ ሀገራት ሮጠናል። ለጃፓን ዝግጅታችን ምን ነበር ያደረግነው? ኦሎምፒክን በቅርቡ የተሳተፍንበት አትሌቶቻችን ደጋግመው የግል ውድድሮችን የሚያሸንፉባት ጃፓን እንዴት ማራቶንን እንደ ግማሽ ማራቶን እንኳን በብቃት መሮጥ የሚያስችል ስራ ይዘን ተገኘንባት? ዛሬ በማለዳ ያቋረጡ ቀድሞውኑ እንግዲህ ከውድድሩ ምርጫ በተለየ ምክንያት የተገለሉ አትሌቶችንና ማኔጀሮችን ከጥቂት ቀናት በኋላ ከፍተኛ የገንዘብ ጥቅም የሚያስገኙ የሜጀር ማራቶን ውድድሮችን ሲያሸንፉ በእርግጠኝነት መስማታችን አይቀሬ ነው የሚሆነው። ምንድን ነው የጠፉብን? ምንስ ነው ማድረግ ያለብን? ጀግናው አበበ ቢቂላ ታሪክ በሰራበት የቶኪዮ ጎዳናዎች የዚህኛው ዘመን አትሌቶች ማራቶንን መጨረስ ሳይችሉ መውጣታቸው እና ደግሞ ኢትዮጵያ ወርቅ በቶኪዮ እንደተናፈቀ እንዲቀጥልም እንደሆነ ነው አሁን ላይ እየተመለከተን የምንገኘው። እኛ ኢትዮጵያ በዚህ በጃፓኑ የ20ኛው የዓለም አትሌቲክስ ሻምፒዮና እስካሁን ድረስ ወርቅ እንደናፈቀን ነው እንግዲህ የቆየ ነው። 2 የብር ሜዳሊያና 1 የነሐስ ሜዳሊያን ብቻ ነው በዚህ ውድድር ላይ ማግኘት የቻል ነው። በጃፓን ዓለም አትሌቲክስ ሻምፒዮና ውጤት ሸሽቶናል። እንግዲህ ልንጨብጠው የምንችለው ነገር እየተምለጨለጨ አምልጦናል። ውጤት ብቻ ሳይሆን የቡድን ስሜቱም ሸሽቶናል። ጓዙን ጠቅልሎ ከወጣም ትንሽ ቆየት ብሏል። አሰልጣኞች ተቀባይነታቸው፣ አትሌቶች የመሰልጠን ግዴታቸው ላይ ተላልፈዋል። ታዋቂው ጋዜጠኛ ብሮክ ላርመር ከዛሬ 12 ዓመታት በፊት ኢትዮጵያ መጥቶ ይህ ምድር የውጤት ክብር ያንሰዋል ያለው አትሌቲክስ አሁን ከክብሩ ሸሽቷል። በስልጠና ትልቁ ነገር መከባበርና መደማመጥ ነው። እውቀቱ ያለዚያ ምንም ነው። እውቀቱ አሰልጣኞች በአትሌቶቻቸው የሚያሰርጹት መከባበሩን የኖሩበት ስፖርተኞች ሲኖሩ ብቻ ነው። የዛሬ 10 ዓመት ኬንያ እንግዲህ እንደኛ እንደዚህ አሁን እንዳለንበት አዙሪት ውስጥ ገብታ ነበር። ፖል ቴርጋት ከቀደሙት አትሌቶች ጋር ተነጋግሮ የነበረውን አለመግባባት ፈታው። በመከባበር መካከል የነበረውን ቀጭን ገመድም በወፍራሙ ተካው። አትሌቶች ለአሰልጣኞቻቸው ክብር እንዲሰጡ መንገድን አሳየ። እርስ በርሳቸው መተማመንን አመጡ። ይህ ሲያድግ እንግዲህ ኤልዶሬት ድረስ ወርደው እንደ ኪፕቾጌ አይነት ታላላቅ አትሌቶች ከወጣቶች ጋር አብሮ በመከባበር በመስራት ትልቅ የሀገር ወዳድ አብዮትንም አመጡ። ኩሽና ወርዶም በወረፋ ምግብ መስራት ጀመረ። ዛሬ የኔ ተራ ነው፣ ምግብ የምሰራው እኔ ነኝ፣ ሩጫውን ከጨረስን በኋላ ምግቡን እንበላለን ብለው ነበር ያኔ። እኛ ጋር ያለው ነገር ግን ደግሞ ሌላ ነው። ጃፓን በሚገኘው የኢትዮጵያ አትሌቲክስ የቡድን ስብስብ ውስጥም ይህ የሆነው እውነታ ነው። ለአሁኑ ቀላሉ የምናልፈው ነገር ከሆነ አደጋው ግን ከባድ ነው። ዛሬ በቀጥታ ስርጭት ከሙያ ጓደኞቼ ጋርም በቀጥታ የነገረን ነገር በጣም ያሳዝናል።
አትሌቷ አልጋ ከምትጋራት አትሌት ጋር አብራት መተኛት አትፈልግም። ስለዚህም ተጨማሪ ክፍያ ተከፍሎ ሌላ ክፍል እንድትይዝ ተደርጓል። የኢትዮጵያ አትሌቲክስ ፌዴሬሽን በዚህ ጉዳይ ላይ ምን እንደሚል እየጠበቅኩ ነው ሲል መኳንንት በርሄ ደግሞ ይህንን መረጃ አጋርቷል። ለከራረመው የአትሌቲክሳችን ውጤት መራቅ ምክንያት ይሆናል ብለን ስለ ቡድን ስራ መጥፋት፣ ታክቲክ፣ የአየር ሁኔታዎች፣ የትውልዶች መለየትና ሌሎችንም ማውራት እንችላለን። ተገቢና ውሃ የሚያነሱ ሀሳቦችም ናቸው። ነገር ግን ትኩረት የሚሻው ሌላው ዋናው ነገር የስልጠና ሉዓላዊነታችንን ማጣታችን ነው ተብሎም ይታመናል። አሁን ላይ የስልጠና ስልቶች፣ ልማዶችና አመጋገብ ሁሉንም መርሃ ግብር በሚያዘጋጁት ጥቂት አውሮፓውያን እጅ ስር ጠቅልሎ ከገባ ሰነባብቷል። የአብዛኞቹ የሀገር ውስጥ አሰልጣኞች ሚናም ከጊዜ ወደ ጊዜም በሚያሳዝን ሁኔታ ወደ ተራ ሰዓት ያዥነትና ከሌላ ቦታ ተዘጋጅቶ የሚመጣውን የስልጠና እቅድም ሳይሸራረፉ ተግባራዊ ወደ ማድረግ እያሽቆለቆለ ይገኛል። ይህንን በማድረጋችን የስልጠና ሉዓላዊነታችንን ብቻ ሳይሆን የነበረንን የውጤት የበላይነታችንን ማተናል። የራሳችን አሰልጣኞች ዘመናዊ ሳይንሱን ለኢትዮጵያውያን አትሌቶች ባህሪ እንዲስማማ አድርገው ያሰለጥኑ በነበረበት ወቅትም እኛ የበላይ ነበርን፣ ማንነትም ነበረን፣ ውጤትም አግኝተንበት ነበር። አዲሱ እውነታ አሁን ከዚህ ቀደም ኢትዮጵያውያን አትሌቶች በውጤታማነት በሚታወቁባቸው የውድድር አይነቶች ያልተለመዱ ሀገራት ሯጮች ውጤት ሲያስመዘግቡ እየተመለከትን እንገኛለን። በተለይም በተመሳሳይ የአትሌት ማኔጅመንት ስርም በሚተዳደሩ በየትኛውም የዓለም ክፍል የሚገኙ አትሌቶች መካከል ያለው የአቋምና የውጤት ልዩነት በእጅጉ እየጠበበ መምጣቱ የአደባባይ ሀቅ ከሆነ ከራረመ። ለዚህ አዲስ እውነታ ከዋነኛ ምክንያቶቹ አንዱ ደግሞ የስልጠና ሂደቶቹ የሚቀዱት በአብዛኛው ከተመሳሳይ ቋት መሆኑ ነው። ነገር ግን ለመሆኑ የስልጠና ስርዓቶቻችን የሚያዘጋጁልን አካላት በተለያዩ ሀገራት አትሌቶች መካከል ምን አይነት አድሎ ላለማድረጋቸው ማረጋገጫችን ምንድን ነው? የኢትዮጵያውያን አትሌቶች የዝግጅትና የውድድር ታሪክ ለተፎካካሪዎቻቸው ቀድሞ አለመድረሱስ ምን ማስተማመኛ ይሰጠናል? አትሌቶቻችን ከዶፒንግ አደጋ የምንጠብቅበት የደህንነት ሁኔታንስ ልብ የሚያሳርፍ ነው ወይ? ጥቂት የመፍትሄ ሀሳቦችም ያስፈልጋሉ። ፌዴሬሽኑ የቴክኒካል ዲፓርትመንቱን በራዕይና በተጠያቂነት እንዲመራ እንደገና ማዋቀርና ማብቃት፣ ከዩኒቨርሲቲዎች ከምሁራንና ከዓለም አትሌቲክስ ጋርም ጠንካራ ትብብርን በመፍጠር የሚገኙ አዎንታዊ አቅሞችን ሁሉ አዋጦ መጠቀም፣ በሁሉም የስልጠና እርከኖች የሚተገበር ኢትዮጵያ መር ቀጣይነት ያለው የአሰልጣኝነት የአቅም ግንባታና ምዘና መርሃ ግብሮችን በየደረጃው ተግባራዊ ማድረግ በኢትዮጵያ የአትሌቲክስ አሰልጣኝነት ለማጥናት ለማሳደግና አዳዲስ ፈጠራ መር ያሰለጣጠን መንገዶችን ለመማር የሚያስችል የልህቀት ማዕከል እስከ መመስረት ድረስም በትልቁ ማሰብ፣ እነዚህንና ከሌሎች ባለድርሻ አካላት የሚሰጡ ጠቃሚ ምክረ ሀሳቦችን ወደ ተግባር ከለወጥን በእርግጥም ማንነታችንን እናስከብራለን፣ አሸናፊነታችንንም እናስቀጥላለን። እንዲሁም ደግሞ ቀጣዩ ድል አድራጊ ትውልድም በሚገባ ለማዘጋጀትም እንችላለን። የስልጠና ሉዓላዊነት አሁኑኑ ያስፈልጋል ተብሏል። ወደ ቤተሰቦቻችን ዛሬ ኢትዮጵያ የምትካፈልባቸው ውድድሮችን ቀደም ብዬ ገልጬላችኋለሁ። ዛሬ በማጣሪያና በፍጻሜ አንዳንድ ውድድሮችን እናደርጋለን። እንግዲህ አራተኛው ቀን ላይ ደርሷል። የሃያኛው የጃፓን ቶኪዮ የዓለም አትሌቲክስ ሻምፒዮና እንግዲህ 20ኛው ቀን ላይ ደርሷል። መስከረም 11 ነው ውድድሩ የሚጠናቀቀው። ዛሬ በአራተኛው ቀን ውሎ ከቀኑ 7 ሰዓት ከ35 ሲል የ800 ሜትር የወንዶች ውድድር ማጣሪያ ይደረጋል። ከዛ በተጨማሪ ከቀኑ 10 ሰዓት ከ05 ሲል ደግሞ በ1500 ሜትር ሴቶች የፍጻሜ ውድድር ዛሬ የሚጠበቁ ሁለት ውድድሮች ናቸው። በተለይ የፍጻሜ ውድድር ላይ እንግዲህ ፍሬዌኒ ኃይሉ ምን ታበረክትልናለች የሚለው ነገር በርካቶች በጉጉት ይጠብቁታል። እንግዲህ በማጣሪያው ውድድር ላይ ቺ አትሌታችን ወድቃ ተነስታ ማጣሪያውን ጭምር ያለፈችበትን አጋጣሚ ተመልክተናልና በዚህ ውድድር ላይ ትጠበቃለች፣ ምን ማድረግ ትችላለች፣ እንግዲህ በቀጣይ የምንመለከተው ነው የሚሆነው። ስለተከታተላችሁኝ ግን ከልብ አድርጌ ነው የማመሰግነው። አዲስ አትሌቲክስ የዩቲዩብ ቻናል ላይ ነው የምትገኙት። ይህንን ቻናላችንን ሰብስክራይብ እያደረጋችሁ እንግዲህ የአትሌቲክስ መረጃዎችን ወደ እናንተ እናደርሳለን። ከዚህ በፊት ደግሞ ጀግኖቻችን የፈጸሟቸውን ገድሎች ደግሞ መልሰን ወደ እናንተው በዶክመንተሪ መልስም የምናደርስበት ፕሮግራማችንን ወደ እናንተ የምናደርስበት ቻናላችን ነው። ስለዚህ ይህንን ቻናላችንን እንድትቀላቀሉ በአክብሮት ጋብዛለሁ። ሀሳብ አስተያየቶቻችሁን ኮሜንት ቦክስ ላይ አጋሩን። ምሽት ላይ እንግዲህ ሌላ ፕሮግራም ይዘን በድጋሚ እንመለሳለን። በተለይ በ1500 ሜትር ሴቶች የፍጻሜ ውድድር ላይ የሚፈጠሩትን ነገሮች ደግሞ ጠቅላላ አድርገን ወደ እናንተም ይዘን የምንመጣ ነው የሚሆነው። ስለተከታተላችሁኝ እጅግ ከልብ አድርጌ አመሰግናችኋለሁ። መልካም ቀን እንዲሆንላችሁ ከወዲሁ ደግሞ እመኛለሁ።